ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ሰራተኛዋ አደይ 167ን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው የቆዩ። ፍቅር ዛሬ ወደ ቤቷ አልተመለሰችም። አሹ አርፍዶ ነበርና የሄደው ድንገት ዳኒ ስላገኛት አስገድዶ ይዟት ሄዷል። እኔ ምልሽ ግን ለምንድን ነው ስታይኝ የምትጠይኝ እያለም ይጠይቃታል። ይሄ ፊትህ እንዴት እንደሚያስጠላኝም ትለዋለች። ቢገርምሽ እኮ ወደፊት አግብቼ የምኖረው አንቺን ነው ይላታል። ጭራሽ እሱ አይደለም በእውነህ በህልምህ እንኳን አይሆንም፣ ስለዚህ ልቀቀኝ እያለች ፍቅር አሁንም ንቄቷን ታሳየዋለች። እሱ አንቺ ግን ምን አይነት ልጅ ነሽ ይላታል። እሷን እየጠበቀ እዛው ሰፈር ቤዛ ስላገኘችው እንዴ ወንድሜ እዚህ ምን ታደርጋለህም ብለው ነበር። አይ እዚህ ስራ አለኝ የቀጠርኳቸው ሰዎች አሉ ብሎ ነበር የዋሻት። ብቻ ፍቅርን እየጠበኩ ነው እንዳትለኝ ያችን ትንሽዬ ሸይጣን ትለዋለች። አይ እህቴ እንደሱ አይደለም በቃ ሂጂ አንቺ ይላታል። ነግሬሃለሁ ከእሷ ጋር ሌላ ግንኙነት ውስጥ ገብተህ ችግር ውስጥ እንዳታስገባኝ ተጠንቀቅም ትለዋለች። ለእሱ ሀሳብ አይግባሽ ይላታል። ፍቅርንም ይጠይቃታል። ለምን ትጠይኛለሽ? ደግሞ እናትሽ ስላለች በጣም እድለኛ ነሽ። በጣም ብዙ ነገር አይቻለሁ ከአንቺ እንደዚህም እያመናጨቅሽኝ ደስ ትይኛለሽ ይላታል። እሷ በጣም ትናደዳለች። ደግሞ ምን ማለት ነው ትለዋለች። እናትሽ በህይወት ስላለች እኮ ማመስገን አለብሽ እንዴ እናትሽ በጣም ጥሩ ሰው ናት። እኔም እናቴ በህይወት እያለች ልክ እንዳንቺ በጣም እየቀበጥኩ ነበርኩ እያለም ይነግራታል። እና ምን ላድርግልህ ትላለች ፍቅር አሁንም ታመናጭቀዋለች። ችግር የለውም ነገሮች እያደሩ ይገቡሻል ይላታል። እሺ በቃ አሁን ወደ መጣሁበት ወደ ቤቴ መልሰኝ ትለዋለች። እዚህ አካባቢ ደግሞ ቦታው በጣም ነው የሚያስፈራም ትላለች። ማዘሯና ቅምጥል ቁጭ ብለው ያወራሉ። ማዘሯ ስለ ህይወት ከዚህ በፊትም ወደፊትም አስተምሬሻለሁ ወደፊትም አስተምርሻለሁ እያለች ቅምጥልን ታወራታለች። ማዘሯ ግን አባቴ ከሞተ በኋላ አንቺ ስላለሽ ወንድሜም ስላለ በጣም ደስተኛ ነኝ አመሰግናለሁ ትላታለች። አንቺ እኮ ልጄ ማለት ነሽ አባትሽ አደራ የሰጠኝ ትላታለች። እና ደግሞ ስለ ህይወት የምታስተምሪኝም በቃ እንደ ጠቅሞኛል እያለችም ታወራታለች። ድንገት ኪንጎ ይመጣል። ኪንጎ በጣም ደስ ብሎታል። ቅብጥል እንኳን ደስ ያለሽ ይላታል። እንዴ የምስራች ምን ተገኘ ትለዋለች። በቃ ዛሬ እኮ የፍቅር እናት ጋር ሄጄ ነበር። የፍቅር እናት ያን ስራ ፈልግልሃለሁ በተመረክበት የሙያ ዘርፍ ብላኝ ነበር። ዛሬ ትልቅ ድርጅት ውስጥ ስራ አገኘው። በጣም ደስ ይላታል። እንዴ በጣም ደስ ይላል ትለዋለች። ማዘሯም እንዴ ለዚህ ነው በቃ እንደዚህ የሆንከው ደስ ይላል እንኳን ደስ ያለህም ትላለች ማዘሯ። እኔ ምልሽ ግን በረከት የት እየሄደ ነው? ብዙ ጊዜ አላገኘውም፣ ጥሩ ስሜት ላይ አይደለም፣ ይጨናነቃል፣ ለምንድን ነውም እያለች ትጠይቃታለች። ቅምጥል ምንም የምታውቀው እንደሌለ ስለ ወንድሟ ለማዘሯ ትነግራታለች። አደይ ከዴቭ ጋር ሄድኩ ብላችሁ ነበር የሄዳችሁት የት ነው የሄዳችሁት? በማለትም ለምለም ላይ እና አደይ ላይ በጣም ጮኸባቸው ነበር በረከትና ዴቭ እና ዴቭም እነ በረከትም ይቅርታ ጠይቀዋቸዋል። አሁንም ግን ምንም ላምናችሁ አልቻልኩም ይላል። ለሊ በጣም ተጨንቃለች። አደይ ይህን ጭንቀትሽን ለኔ እንደነገርሽኝ ለምን ለበረከት አትነግሪውም? በጣም ነው የሚያስብልሽ የሚጨነቅልሽ ለምን ትላታለች። እኔ ይህንንም አንቺ ግድ ሆነሽብኝ ነው የነገርኩሽ፣ ሰዎችን ማስጨነቅ አልፈልግም ትላታለች። ቤዛ የውሸት የትምህርት ማስረጃ በመያዝ ወደ ዶክተሩ ጋር ሄዳለች እና ስራ እንደሌላትና ባለፈው ደግሞ እግሯን ሆን ብላ
የመኪና አደጋ እንዲደርስባት ባደረገች ጊዜ የተመታሁት ነው እያለች ታነክሳለች አውቃ። ወንድሟም ይህን ሀሳብ ስትነግረው ሂጂ በቃ ይቅናሽ፣ ግን እኮ ሳትማሪ እንዴት ነው ይህን የውሸት ትምህርት ማስረጃም ብሎ ጠይቋት ነበር። መርፌ መውጋት አያቅተኝም ብላ ነበር የሄደችው። ዶክተሩም ማስረጃዋን ስላሳየችው አምኗታል። በቃ ችግር የለውም ለጊዜው እዚህ እኛ ሆስፒታል ትሰሪያለሽ ብሏታል። ቤዛ የምትፈልገው ይሄንን ነው። ዶክተሩ አደይን ለምንድን ነው ለሊን የማትንከባከቢያት? ያው እንግዲህ ዛሬ ምን አዲስ አለ ስላት ነስርም አለ እያዞረኝም ነው ብላኛለች ይላታል። አደይም ትደነግጣለች። ለሊ የዚህን ያክል ለምንድን ነው የምትደብቂልኝ? እኔ ቲጄን የምትደብቂው ደግሞ እኔ ቲጄ ነው እንደዚህ የሆንሽውም ትላለች አደይ። ዴቭ ከአደይ ጋር ብዙ ከተጨቃጨቁ በኋላ ወሬያቸውን ቀጥለዋል። እኔ እኮ እረዳሻለሁ፣ ግን በቃ በዚህ ልክ እኔን እንደዚህ ትሸሽኛለሽ ብዬ አላሰብኩም ነበር ይላታል። ዴቭ አሁን የራሱን ስሜት ብቻ ነው የሚያዳምጠው። ምናልባት ለምለም በካንሰር እንደተያዘች እና ማንም ሰው ከጎኗ እንደሌለ ነገሮችን ሲደርስበት በጣም ይጸጸታሉ በረከትና ዴቭ። አሁንም የምሄድበት አለኝ በማለት ለሊ ወታለች። በረከት ወዴት ነው ሲላትም እኔ የምሄደው ወደ ጓደኛዬ ቤት ነው። እንዴ እኔ የማላውቃት ጓደኛ ደግሞ ማናትም ብሎ ነበር። አይ አንተ አታውቃትም የቆየች ናት፣ አሁን ከውጭ መታ ነው ብለው ትታው ትሄዳለች። ከአደይ ጋር ከተቀጣጠረች በኋላ አደይ ጋር ስትሄድ በረከት ከኋላ ተከትሎ ያያል። ዛሬ ጉዳችሁን አያለሁ ወዴት እንደምትሸሹና ወዴት እንደምታመልጡ በማለት በረከት ክትትሉን ቀጥሏል። የፍቅር እናት ልጃቸው ቀርታባቸው በጣም ግራ ገብቷቸው ይወጣሉ ይገባሉ። ሰዓት ሄደ፣ የት ሄዳ ነው ልጄ በማለት በጣም ግራ ገብቷቸዋል። ሮማን አሹን ትጠይቀዋለች። እኔ ትምህርት ቤት ሲሄድ እኮ አርፍጄም ስለነበር አላገኘኋትም በማለት ይነግራታል። ይህንን ነገር ለፍቅር እናት እንዳትናገር፣ በራስ ላይ ችግር ታመጣለህ፣ ፍቅር ሆን ብላ የምታደርገው ሴራ ነው ትለዋለች። ዴቭ እና አደይ ቁጭ ብለው ያወራሉ። አደይ ግን ለምንድን ነው እቤት የማትመጪው ይላታል። እኔ የፍቅር እናትን ሳያት በጣም ግራ ይገባኛል። ሁሉንም እሺ ነው የምለው፣ ስለዚህ ምንም ማለት አልችልም ተወኝ ትለዋለች። እረዳሻለሁ ችግር የለውም ብሏታል ዴቭ። የዛሬው ክፍል ይህን ይመስል ነበረ። በረከት ለሊና አደይን ተከትሎ ሆስፒታል ሄደዋል። እነሱም በጣም ደንግጠዋል።